አልጨረስንም። በምንም ታምር በመጮህ ነው ታሳምኝ ነው። ገባሽ? ተረጋጊ ሜሪ። ስለጮሃችሁ የፈለጋችሁ ስላልጋችሁ ነው ያላምን። እሺ ችግር የለውም። አታሳምኝኝ ሜሪ እኮ ተረጋጋ። እውነታውን ፊት ለፊት እየጠየቅኳችሁ ነው። ለምንድን ነው መሸፈን የምትፈልጉት? አክስት ማን ነው እኮ? ቆይ ንገረኝ። ለእሷ እኮ ነው አክስት ነው። ቆይ እንዴ ተረጋጋ። አክስት ስለተባለ የመሰለን ከአንድ ቀን በፊት ቡዜ መታ በጣም ብዙ ነገር አድርጋ ስለሄደች የመሰለን አይምሯችን ላይ የመጣችው ቡዜ ናት እንጂ እሷ መሆኗን ብናቅማ ለምንድን ነው ወደ ህግ የሚኬደው? ለምን ልጅቷ እኮ በአካል እኮ ታውቃታለች አይደል እንዴ? መንገር እኮ ከፈለገች አውቃችሁ ለምን የምትሸፍኑት? እየሸፈናችሁ ነው ሜሪ፣ እየሸፈንሽ ነው። እውነታውን እየደበቅሽ ነው ሜሪ። ስለዚህ አብርሃምን ለማስጣት ነው። እኛ አብርሃምን ህይወቱን ሰላሙን ለመንሳት ነው ይሄን ያደረጋችሁት። በጣም የምታስብለት ሰው ቢሆን ኖሮ በጣም አምነ ነበረ። እንዳንተ አይነት ሰው ግን እኔ በደንብ ነው ማቀ ራፍ ኦኬ፣ በደንብ ነው ታውቂኝ አይደለ? ስሚኝ፣ አሁን ላይ መተሽ ከለላ ለመሆን አትሞክሪ። እና ሩታ ስታለቅስ አብርሃምን ጥፋተኛ ለማድረግ ሞክሬ ነበር እኔም እንዳንቺ። ገባሽ አይደለ? ምክንያቱም እንደዛ ከዛ በፊት ያደረግሽውን ነገር ሁላችንም ረስተነው ነበር። ሁኔታዎች ወደዛ ያስኬዳል ነበር። እንኳን ደስ አለሽ እኮ የሚባል አይደለ? አልጠፋም ነበር መጀመሪያ። ቦምብላችሁን አስተካክለሽ ትክክል አይደለም። ይኸውልሽ የአብርሃምን ህይወት ለበበጥና ሰላሙን ለመንሳት ነው ይሄን ያደረጋችሁት። የራሳችሁ አንተ እናት ለአብርሃም ተቆርቋሪያችሁ እንዳለ አትምሳሌ። አውቃለሁ ጠንቅቄ ትናንት ምስትል እንደነበርክ አውቃለሁ ጠንቅቄ። ይኸውልሽ አንድ ነገር አንተ በሁለት በሶስት ቢላ መብላት ለአንተ ኖርማል ነው። እናትና አባት ሳይፈቅድ ይወሰዳል። ተረዳሽኝ አይደል? ይሁን ስታለቅሽ ነው ዘመድ ዝም የምትለው። ይቅርታ ማን ይቅርታ ለምን ትጠይቁኛላችሁ? ሐሳብህ አልገባኝም። እዚህ ነገር ላይ ሩታ ምንም አላውቅም እንዴ ልትል ትችላለች። ይሄ አያሳምንም፣ ማንንም አያሳምንም። ምንም ታያት እስቲ የምታውቅ ትመስላለች። ሜሮን አንቺ እኮ እሷ እኮ ማለት ነው እዚህ ጋር የሆነ ነገር አድርጋ ብትመጣ አላረገችም የምትይቁ ድርቅ ብለሽ እኮ ነው የምትከራከሪ ለለሷ። ገባሽ? ለእውነት አይደለም የምትከራከሪ ለሩታ ታዲያ ያለሽ ይሄ ግልጽ። ሰላም እንዴት ናችሁ ወደ ቤተሰቦቻችን? መተናል እንግዲህ ዛሬ የመጣሁበት ዋነኛው ምክንያት ምንድነው? በጣም ተናድጃለሁ። የሚያናድ ነገር የተፈጠረው ምክንያቱም ከዚህ በፊት የተፈጠሩት ነገሮች ሩታ በጣም ተጽዕኖ አሳድራለች አብርሃም ላይ። ኤፍሬምን በጣም ተጽዕኖ አሳድሮ ነበረ። ምክንያቱም ልጁ እናንተ ናችሁ ወሰዳችሁት ከኔ ልጅ ነጥቃችሁ ምናምን ነገር በሚል ከህዝቡ ጋር እንዲጋጭም እንደገና ደግሞ ብዙዎቻችን ወደሱ እንድንፈርድ አድርጋናለች ሩታና ይሄ ነገር ልክ አይደለም። ምን ጊዜም የሆነ ነገር ከማድረጓ በፊት ቆም ብላ ማሰብና ይሄ ነገር ለምን እንደዚህ ሆነ ማለት አለባትና ሁሉ ጊዜ ሩታ ነገሮችን ወደሱ ታደላለች፣ ወደ እነሱ ታደላለች፣ ወደ ሄርሜላ ምናምን ነው ተጠያቂ የምታደርገው። ምክንያቱም ዞር ብላ ከኔ በኩል ምን ተፈጥሯል የሚለውን ነገር አታይምና አሁን ላይ የራሷ ዘመድ ጋር እንግዲህ ልጁን ነበር ነው ኦሬዲ እኔ ሳላቅ ነው የተወሰደው ነው የምትለው። ነገር ግን በእርግጠኝነት ቤተሰቧ የሷ ዘመድ ከሆነች ኦብቪየስሊ እርግጠኛ ነች እሷ ጋር አስቀምጠው ሆን ብላ ነገሮችን ለመረበሽ አብርሃምን ለመበጥበጥ ያረገችው ነገር ነው ሩታና ይሄ ነገር አግባብ ስላልሆነ ዛሬ ጠርቻታለሁ፣ ትመጣለች። እኔ ከዚህ በኋላ ማለት ነው አብርሃም ላይ እየደረሰ ያለው ነገር እያደረጉ ያሉት እሱ ፍቅር ተመሳጥረው እንደገና ሩታ ለሶስት ማለት ነው ኤፍሬም ፍቅር ሩታ ማለት በቃ ለሶስት ስቃዩን እያበሉት ነው ያሉት ልጁንና ይበቃል። ከዚህ በላይ ማንገላታት ምንም አግባብ አይደለም። ምክንያቱም ልጁ ካልፈለገና ሌላ ህይወት ከሆነ የሚፈልገው በቃ መተው ነው ያለባት። እሷም በግድ የሚሆን ነገር አይደለም። በግድ ወደ ራሷ መመለስ አትችልም። በግድ ደግሞ አይደለም አሁን ደግሞ ይባስ ብላ ደግሞ በልጅየው ምክንያት አድርጋ ነው ወደ ራሷ ለመመለስ እየሞከረች ያለችውና ይሄ ነገር ልክ ስላልሆነ ያደረጉ ያሉት ነገር ጠርቻታለሁ ሩታን። ከዚህ በኋላ ነገሮችን በማስተዋል እንድታረግ እፈልጋለሁ። ሁለተኛ ነገር ደግሞ በቃ የማይሆን ነገር ከሆነና የማይሆን ነገር ከመሰላት ከሱ ትራቅ። በልጅም ደግሞ ልጁን እየደበቀች ምናምን ነገር ብቻ በየጊዜው አዳዲስ ነገር እየፈጠሩ አዳዲስ ድራማ እየፈጠሩ ሰላሙን ለመንሳት እየሞከሩ ነው። የአብርሃምንም እሱ የመረጠውን ህይወት ሰላም ለመንሳት እየሞከሩ ነው። እኔ አሁን ከማጋ ይሁን አይደለም ጥያቄው፣ ግን አሁን ላይ ሰሞኑ ላይ በተፈጠረው ነገር በጣም ጫና አሳድራበታለች አብርሃም ላይ። ተጠያቂም እንዲሆን አድርገዋለች አብርሃምንና ይሄ ነገር ልክ አይደለም። ተምጣ እናወራለን፣ ምን መሆን እንዳለበት እንጠይቃታለን ማለት ነው። ያደረገችው ነገር ግን ልክ አይደለም። አይ ቲንክ እየመጣች ነው መሰለኝ። ብቻዋን ነበረ አይደል የጠሯት? ጋይስ የጠሯት ብቻዋን ነበረ፣ ግን በምን ምክንያት ከሜሮን ጋር እንደመጣች አልገባኝም። ሜሮንስ ደግሞ እንዴት ልትመጣ ቻለች? አሁን ላይ ምን አዲስ ነገር ተፈጠረ? ሁልጊዜም ሩታ የሆነ ጥፋት ስታጠፋ እንደ ከለላ እንደ መሸፈኛ ሜሪን ተጠቀማታለች። ገባችሁ? አንቺ እንዴት ናችሁ? እንዴት ነው? ሰላም ነው? ሰላም ነው አለው። አለ እንዴት ነሽ? አለ ምንድን ነው ፊት ልክ አይደለም። ሲሪየስ ሆነሃል በጣም።
አው ለመሰል ሲሪየስ ሆንኩት። በመጀመሪያ የጠራሁት እንትናን ነው ማነው ሩታን የጠራሁት። በመጀመሪያ ልጅ አይን ያህል ጊዜ እንኳን ጠፍቼ ምን ሆነሽ ነው እንዴንሽ ነው ይባላል። ቀድመ ወደ ነገር ምናምን አይደለም። ኦፍኮርስ ጉዳዩ ደግሞ እኔ ስለሚመለከተኝ ነው የመጣሁት። ኖ አይ እንደዛ ሳይሆን አብረን ስለነበር ነው የመጣው። ደግሞ ይመለከተኛል። ደህና ዋላችሁ እንዴት ዋላችሁ? ደህና አደራችሁ? ደህና ዋላችሁ እንዴት ዋላችሁ አልልም። ምንድነው የምለው ነገር ምንድነው ሜሪውን የምትመጪው እናድርም አንቀርም ኮዳን። እሺ ወልሽ ሜሪ አንቺ የምትመጪው ማለት ነው ሩታ የሆነች ነገር ኮሽ ካለና ሩታ ጥፋተኛ ልትሆን ከሆነ ሩታ ለመሸፈን ነው የምትመጪው ገባሽ? ከዛ በፊት ግን ሩታ በመታረጋችሁ ኖ አትሰፈታ አብርሽ የሆነ ነገር ሲሆን ለአብርሽ ሀቅ ቆም ያለው አሁን ለሷ ሀቅ ቆማለሁ ምንድነው ነገር አብርሽ ሀቅ አልቆምሽም። እሺ ወደ ጉዳይ ስገባ ማለት ነው ሩታ እያደረግሽ ያለሽው ነገር ልክ አይደለም። የመጀመሪያው ነገር፣ ሁለተኛ ነገር ደግሞ ሰሞኑን በጣም አብርሃምን ተጠያቂ እንዲሆን አድርገሽዋል። ተረዳሽም? ባልሰራው ስራ ባላጠፋው ነገር ላይ አብርሃም ተጠያቂ እንዲሆን አድርገሽዋል። እንዴት ነው የራስ ዘመድ ጋር አስቀምጠሽ ልጁ ጠፍቷል በሚል ይሄን ያህል ሁሉም ነገር ማመስ አገርን ማመስ የፈለግሽው ምክንያቱ ምንድን ነው? እሺ አስረዳኝ። መጀመሪያ ደረጃ ተረጋግተኛ አዳማጭ አቁም ካለ አንደኛ ነገር ሜሪ ስታት እንደዚህ መሆኑ ልክ አይደለም። ሜሪ ሁሌ ለምን በቤሳት እንደምንወጣ ስለማይገባኝ አብረን ስለነበረና አብረን መጣች። ዳኒ ጠርቶ ነው ስላት ኦኬ አብረን ምን ችግር አለ አለች። መጣች ነው ከኔ ጋር ያለ ችግር አለ እንዴ? እኔ ማላቀም ጥፋተኛ ስለሆንሽ ለመሸፈኛ ነው ይዘሻት የመጣሽው። ተረዳሽ? አንቺ ስላጠፋሽ ነገሮችን ተከልልኛለሽ ብለሽ ነው የመጣሽው። አዳምጥ። ሁለተኛ ነገር ደግሞ በዚህ ጉዳይ ላይ ቆይ ሩታ እኔ ለማየት ያልፈለክ አልገባኝ። ዝም ብዬ እያወራሁ አይደለም። ይኸውልሽ ሌላ ኬዝ አለ ከኔ ጋር ሌላ ያልፈታው ነገር አለ ከኔ ጋር ችግር አለ። ከአንቺ ጋር ችግር የለም። ስለዚህ እኔ ስታይ ምን ያስከብራል? የሆነ ነገር ኮሽ ባለ ቁጥር ማለት ነው ለሷ ከለላ ይሆንሽ ነው። ምንም ከለላ አይደለም። እውነት እኮ ነው ይሄ ነገር። ከዛ በፊት ለምንድን ነው የልጁ መጥፋት ላይ ምናምን መተሽ አስተዋጽኦ ያላረግሽ? ለምን አላሳሰበሽም? ዛሬ ልክ ሩታ ጥፋተኛ ሆና ስትገኝ ለሽፋን ሌላ ስራ ነበረኝ አልነበርኩም። ረጅም ጊዜ እኮ ነው ካልነበረስ ስራ ነበራት እኮ ስራ እንዳለ ተረስተው ነው። ምን ለአንተ አዲስ አይደለችም እኮ ምንም ተቀበጣጣ። ኦኬ ዛሬ ልክ አንቺ ስትይጂ ነው የቀበጣጣ ነገር ደግሞ ይሄ ጉዳይ የኛ ነው እንጂ አንተንም አይመለከተም። በዚህ ጉዳይ ላይ ተልተናገረኝ አይገባም ነበር። ግን ደግሞ ካናገርከኝ በትክክል አናግረኝና በትክክል የተፈጠረው ነገር ላስረዳ። አሁን የተፈጠረው ነገር ላስረዳ። ግን ደግሞ አንድ ማወቅ ያለብህ አያገባህም ነበር። ዳኒ አንተ ማስረዳት ያገባኝ። አዎ ያገባኝ ብለህ ካልክ ላስረዳ። አስረጂ። ተረጋጋ፣ አዳምጠኝ። ገባህ? እሺ አስረጂ። ችግር የለውም። ዳኒ ሌላ ነገር እኮ ያስፈልገው ምትሆነው ሁኔታ መጀመሪያ ተረጋጋ። የሆነ ተአምር ላይ የተፈጠረ ነው የሚመስለው። ምንም የተፈጠረ ነገር የለም። ምክንያቱም ትናንትና ሩታ ስታለቅስ አብርሃምን ጥፋተኛ ለማድረግ ሞክሬ ነበር። እኔም እንዳንቺ ገባሽ አይደለ? ምክንያቱም እንደዛ ከዛ በፊት ያደረግሽውን ነገር ሁላችንም ረስተነው ነበር። ሁኔታዎች ወደዛ ያስኬዳል። ከአንዳንድ እኔ ባብራራለሁ ሁኔታዎች ከአንዳንዱ ጋር ነበር እኮ ሁሉ ነበር አይደል? ሲጀመር ማለት ነው። ይሄንን ለአሁን ያወቅነው በመጀመሪያ ደረጃ አስተውል። እንዴት ዘመናችሁ ነው እንግዲህ ባለፈው ምንድን ነው ያደረገችው? መታ እንዴት ነው እዚህ ታባት ሄደችው ልጅቷ ላይ ቡዜ የምትባል ሲጀመር ማለት ነው። እሱንም ሳታውቅ ነው መተምጠይቀ ቡዜ ስሟንም መጥራት አልፈልግም። ያደረገችው ነገር ደስ ስለማይል ያን ሁሉ ዛቻ አይደለም እኛ አልኩ አይደለም ሌላ ሰው ህግ እንኳን ቢይዘው የሚጠረጥረው እነሱ መተው በዛቱ በነጋታው ልጁ ሲወሰድ ምንድነው እነሱ እኮ እውነት ስላላቸው እኮ ነው ፊት ለፊት ደረታቸው ነፍተው ክሰሽኝ ያሉት እኮ እነሱ ጋር አልነበረም። ይሄው እውነታው እኮ ተጋለጠ። ልጁ የነበረው እናንተ ጋር ነው። አንቺ ጋራ ከዚህም በፊት ልጁን ወስደውት ከሳሽን ብለው ደረታቸውን ነፍተው አውርተው ያውቃሉ። ግን የትም ማምጣትና ምንም ማድረግ ስለማይችሉ ነው ከዚህ በፊትም ወስደው የመለሱት። ገባ? አሁንም ቢሆን እኔ ጠረጠርኩት ምን እንደሆነ ታውቃለህ? ልጁን ከኔ አሽሸውት በቃ ኦሬዲ የሆነ ነገር ስለተሳካላቸው ነው ደረታቸውን ነፍተው እንደዚህ የሚያደርጉት። እማገኘውም እየመሰለኝ አልነበረም ምናምን ስለተገኘ በጣም እንኳን ተሳለሽ ይቀድማል በነገር ላይ ኦፍኮርስ እኔ በጣም ስሜታዊ ሆኜ ምክንያቱም የማውቀው ነገር አልነበረም። ገባ እንዴ? አንተ ወጣፋ ነበር እንኳን ደስ አለሽ እኮ የሚባል አይደለም። አልጠፋም ነበር መጀመሪያ ቦምብለሽ ያደረጋችሁት። የአብርሃምን ህይወት ለበበጥና ሰላሙን ለመንሳት ነው ይሄን ያደረጋችሁት። የራሳችሁ አንተ እናት ለአብርሃም ተቆርቋሪያችሁ እንዳለ አትምሳሌ አውቃለሁ ጠንቅቄ ትናንት ምስትል እንደነበር አውቃለሁ ጠንቅቄ። ይኸውልሽ አንድ ነገር አንተ በሁለት በሶስት ቢላ ማለት ለአንተ ኖርማል ነው። አንድ ነገር ልንገርሽ ምናልባት ይሄ ልጅ የተገኘው በአብርሃም ሳይድ ቢሆን ኖሮ ኦፍ ኮርስ እናንተ ትክክል ነበራችሁ። እቺ ይሄ ነገር በቃ መሰለ ምንድነው ክፋቱ? አለቀ። ልንገርህ ዳንኤል ማስተዋል ስላልቻልክ ነው እንጂ ከዚህ በፊት የክስ ሪከርድ አለባቸው በልጄ ጉዳይ ላይ ገባ አይደለ? ልጄ ጠፍቶ ነው ሲወስደውት ምናምን ሪከርድ ነበረባቸው። ገባ? ሲቀጥል ደግሞ ልጄ ከመጥፋቱ አንድ ቀን በፊት
አክስቱ ቡዜ መታ ዝታብኝ ተናግራኝ ቤት ውስጥ ጮሃ በጣም ብዙ ነገሮችን ዝታ ነው የወጣችው። ምንድነው እንዳስብ የምትፈልገው? ህግ ራሱ እኮ የሚጠረጥረው እነሱን ነው። እነሱ ጋር ነው አይደለ? ከማንም ጋር ጸብ የለኝም። በዚህ ልክ መታ ቡዜ ልትናገረኝ አትችልም። ገባ? ህግም ቢሆን ፊት ለፊት እነሱ ነው ጠይቆ ሊያናገር የሚችለው። ቅሬታ ራሱ ባቀርብ ልጄ ጠፋ ብዬ እንኳን እነሱን ባልከስ ቅሬታ ባቀርብ እንኳን ልጄ ጠፍቷል እንደዚህ ሆኗል ብል ከማን ጋር ጸባለሽ? እንዴት ነው ጉዳዩ? ትናንትና ምን ተፈጥሮ ነበረ? ከዚህ በፊት ምን ተፈጥሮ ነበር የሚለውን ፋይል ገልበጥ አድርጎ ማየት ይችላሉ። ገባ? ያንቺ ዘመድ ነገር አለሙ በሙሉ ፊት ለፊት ሊጠይቅ የሚችለው እነሱ ናቸው። ማስተዋልና መረዳት መገንዘብ የሚችል አምሮ ስለሌላችሁ ነው። ያንቺ ዘመድ እንዴት ልጁ ልትወስድሻች ይመልሽ? አንቺ ሳታቂ ስጋት ስላለባት በጣም በቃ መታዛተችብኝ። ቡዜ በጣም ተናገረችኝ። ከዚህ በፊትም ነጥቀውኝ ወስደውብኝ ስላስለቀሱኝ ስለጎዱኝ ድጋሚ እንዳይጎዱኝ ያደረገች አለቀ። ልጁን ብድግ አድርጋ ያላንቺ ፍቃድ የገዛ ዘመድሽ እንዴት ነው ልጅሽን ብድግ አድርጋ ያለ ፍቃድ ልትወስደው? እኔ መውሰድ አልችልም። አቺም ልጁ ክርስቲያን አይደል እንዴ? የአብርሃም ልጅ ነው። እኔ ላንተ ማስረዳ እዛች ጋር ማለት ነው። በእርግጠኝነት ገነት ባትወስደው እንኳን መቼም ከመውሰድ ወደ ኋላ እንደማይሉ እርግጠኛ ነኝ። አንዴ ገነት ላንቺ ኢንፎርም ሳታረግ አይደለም እኔ መጥቼ ወሰድኩ። ለምሳሌ ምን ችግር አለው? አንቺ ስለ ጉዳዩ ራሱ እኮ የለውም ብለሻል። ስራ ለነበርሽ አይደል? ወሰድኩኝ እኔ ምን ችግር አለው? በቃ ቤት ውስጥ ይዤ ወጣሁ። ላናፈሰው ይዤ ወጣሁ። የሆነ ነገር አራት ቀምራም ይዘሽው አትውጪም እንዴ? አይደለም አዳምጠኝ። ልጅ እኮ ነው ከናፍነሽ አዳምጠኝ። በቃ ወሰድኩት። የእቴ ልጅ ነው። ልክ አይደለም ከወሰድሽ መውሰድ ራሱ ልክ አይደለም። ያለ እሷ ፍቃድ ያለ አባትዬው ፍቃድ እንዴት ህፃን እናት እንኳን ያንቺ እናት እንኳን የመውሰድ መብት የላትም እኮ ነው። ያደግነው አልገባኝም። በጣም ኖርማል ነው። እንደማን ነው እንዲያድግ የፈለከው? ምንም ችግር የለውም። ችግር አለው። ህፃን ልጅ እንዴት ነው ከእናት ከአባት ፍቃድ ውጪ ብድግ አድርጎ ሰው ሊወስደው የሚችለው? እንዴ እኮ ሩታ ልክ ነው እያልሽ ነው? እስቲ ንገሪኝ አንዴ። እሺ አንተ ነህ ልክ ያለው እኮ። እንዴት ልጅሽን ያለ ፍቃድሽ ቤተሰብሽ አለ የፈለገ አካል ቢሆን መጥቶ የመውሰድ መብት አለው? እሱማ መብት ስለሌለው ነው እኮ ሄጄ የከሰስኩት። ገባ አይደለ? እሱ እኮ አይደለም ያልኩት። አንቺ ገነት ስትወስደው እንዴት ነው ዝም የምትይው? ገባሻል? አንቺ ምንም ነገሩን እኮ አስረዳችኝ ሳታውቂው። ኦፍ ኮርስ አላውቅም ነበር። እንደማላውቅማ ደጋግሜ በአቅማ ኖሮ ይኸውልህ ህግ መጫወቻ ዘመድሽ እኮ ናት። አደረገ ላስረዳ። እናንተ ሊገባችሁ ያልቻሉና ልትረዱት ያልቻላችሁት ነገር ምን እንደሆነ ታውቃለህ? እያወኩኝ እንዴት ነው ልከስ የምችለው? ገነት ወስዳው እንዴት ነው ዘመድ ወስዳው እንዴት ነው የምትከሰው? ሄዳ ዘመድ ወስዳት እንዴት ነው ገነት እያየች አንቺ ስታለች እንደዛ ሲባል አገር ሲበጠበጥ ህፃን ልጅ ነው የጠፋው። እንዴት ዝም ልትልሽ ትችላለች? ይሄን ያህል ጊዜ ካሰስ ነው ነገሩን ይፋ ያደረገችውና ይዛልኝ የመጣችው። አይ ኢትስ ኦኬ አይ አንደርስታንድ አድርጋለሁ። ዳኒ የፈለገው ይሄ ሁሉ ቀን ሀፕን ሲያረግ ለምን ዝም አለች? እሱን እንጠይቃታለን። ሲቀጥል ደግሞ ማስረዳት ያለባትን ነገር ለኛ የምናውቀው ነገር የለም። በቃ ማስረዳት ያለባትን ነገር እኔን አስረድተኛል። ኦኬ ነገሩ ደግሞ ችግር የለውም እንዴት ነው ምናምን ካልከኝ ደግሞ በቃም ለመልካም ነገር ነበረ ስትዝብኛለች። ያው ለዳኒ አንተ ሊገባ አልቻለም እንጂ ኖ አይደለም እንዳስረዳው አልፈቀደልኝም። ይሄ ሁሉ ቀን ሲሄድሽ ይሄ ሁሉ ቀን እኔም ተጫውተን እያልኩ አይደለም። ይሄ ሁሉ ቀን ያላንቺ ፍቃድ ልጅሽን ከቤት እንዴት የገዛ ዘመድሽ ተወስደዋለች? እንዴት እናትና አባት ሳይፈቅድ ይወሰዳል? ተረዳሽኝ አይደል? ይሄ ሁሉ ስታለቅሽ እንዴት ነው ዘመድ ዝም የምትለው? ይቅርታ ማን እንድንፈልግ ይቅርታ ለምን ትጠይቁኛላችሁ? ሀሳብ አልገባኝም። እዚህ ነገር ላይ ሩታ ምንም አላውቅም እንዴ ልትል ትችላለች። ይሄ አያሳምንም፣ ማንንም አያሳምንም። ምንም ታያት እስቲ የምታውቅ ትመስላለች። ሜሮን አንቺ እኮ እሷ እኮ ማለት ነው እዚህ ጋር የሆነ ነገር አድርጋ ብትመጣ አላረገችም የምትይኩ ድርቅ ብለሽ እኮ ነው የምትከራከሪ ለለሷ። ገባሽ? ለእውነት አይደለም የምትከራከሪ ለሩታ ታዲያ ያለሽ ይሄ ግልጽ ነው። ምክንያቱም ዘመድሽ ነች። ተረዳሽኛል? ግን ደግሞ አብርሃምም ደግሞ ልክ ነው። ያለ ጥፋቱ ብዙ እየወቀሳችሁት ነው። ልክ እኮ ነው። እንደፈለክ አስብ። ያለ ጥፋቱ ወቀሳችሁት ካልሆነ እሺ ኦኬ። ነገር ግን ከዚህ በፊት እሱም ያለ ጥፋታቸው ብዙ ጊዜ ወቅስናል። ገባ አይደለ? በጣም ብዙ ነገሮች ለማድረግ ሞክሯል። መረጃ ለማሸሽ ሞክሯል። ከዚህ በፊትም ልጅ ወስዶብኝ ያውቃል። ሶ ከሱ ውጪ ልጠረጥረውና ከሱ ውጪ ላስብ የምችለው ሰው ማንም አልነበረም። ይሄንን ነው መረዳት ያቃተ። ሲቀጥል ደግሞ እውነትም ዘመድ ጋር እያለ ህግ ጨዋታና አቃቃ ቀልድ አይደለም። ሂጂ ልከሰው አልችልም። ነገሩን ዞሮ እኔ ላይ እንደሚመጣ አውቃለሁ። በዚህ ነው ልጅ ጭንቅላቴ አያስብም። ምንድን ነው ያለችው? አክስቱ ወስደዋለች አይደል ያለችው? አክስቱ ስላለች አንቺ መሰለሽ ቡዜ ነች። በቃ ቡዜ መታፈክራ ስለሆነ አንቺ እንጂ ለልጇ አለና ማለት ነው ገብቶ ያልገባ መጥቷል። ቆይ አልጨረስንም። በምንም ታምር በመጮኔ አታሳምኝም። ገባሽ? ተረጋጊ ሜሪ። ስለ ጨዋችሁ የፈለጋችሁ ስላልጋችሁ ነው ያላምን። እሺ ችግር የለውም። አታሳምኝም ሜሪ እኮ ተረጋጋ። እውነታውን ፊት ለፊት እየጠየቅኳችሁ ነው። ለምንድን ነው መሸፈን የምትፈልጉት? አክስት ማን ነው እኮ ቆይ ንገረን። ለእሷ እኮ ነው አክስት ነው። ቆይ እንዴ ተረጋጋ። አክስት ስለተባለ የመሰለን ከአንድ ቀን በፊት ቡዜ መታ በጣም ብዙ ነገር አድርጋ ስለሄደች የመሰለን አይምራችን ላይ የመጣችው ቡዜ ናት እንጂ
እሷ መሆኗን ብናቅማ ለምንድን ነው ወደ ህግ የሚኬደው? ለምን ልጅቷ እኮ በአካል እኮ ታውቃታለች አይደል እንዴ? መንገር እኮ ከፈለገች አዳኒ በእናትህ ገብቶ አውቃችሁ ለምን የምትሸፍኑት? እየሸፈናችሁ ነው ሜሪ፣ እየሸፈንሽ ነው። እውነታውን እየደበቅሽ ነው ሜሪ። ስለዚህ አብርሃምን ለማስጣት ነው። እኛ አብርሃምን ህይወቱን ሰላሙን ለመንሳት ነው ይሄን ያደረጋችሁት። በጣም የምታስብለት ሰው ቢሆን ኖሮ በጣም አምነ ነበረ። እንዳንተ አይነት ሰው ግን እኔ በደንብ ነው ማውቀው። እረፍ። ኦኬ፣ በደንብ ነው ታውቂኝ አይደለ? ስሚኝ፣ አሁን ላይ መተሽ ከለላ ለመሆን አትሞክሪ። እወቂኝም አትወቂኝም ሆነ አይደለም። እውነታውን ነው እየነገርኩህ ያለሁት። ዳኒ ምን አርጊ ነው ስለኛ ይኸውልሽ ሜሪ፣ እኮ ማንም ሰው ሊፈርደው የሚችለው ነው። እኔ ለአብርሃም ላይ ኦፍ ኮርስ አልነበርኩም። ለከሩታ ጥፋተኛ ልትሆን ስትል መተሸፈና ለመሸፈን መተሽ ጥፋተኛ ነሽ። በቃ ጤነኛ አይደለም በእውነት አንተ ልክ እንደ ባለ አምሮና እንደተረጋጋ እንደተሰማ ሰው ደግሞ አይደለም የምታወራን አንተ። ተሰምቶም አይደለም ተሰምቶኝ ነው። አልተሰማህም? ለምን ከዛሽ ቀን በፊት እኮ ማለት ነው ማፋጠጥ ነው። ሄርሜላን ይቅርታ ጠይቀሽ ምን ብለሽ አልቅሰሽ አብረን ነው ከፍቅር ጋር የሰራችሁት ነገር ከባድ ነው። እሺ ከአንድ አጀንዳ ወደ አንድ አጀንዳ አትይዝ ነው እያደረገች ስለነበር ነው ማለት ነው። ልክ ልጅ የጠፋ ብዬ እንደዛ አይነት ስሜት ሲሰማኝ ሩታ እንዴት ነው ብለህ ለማናገር መሞከር ነበረብህ። እውነት ነው ቢኖር ለምንድን ነው ያልሞከርኩትኝ? እውነታውን አብርሃም ጋር እውነታውን ስለነበረ ተርደሻረ ልጁ እንዳጠፋ አብርሃም አሳምኖን ነበረ። ልክ ደግሞ እውነትም ልጁ ሲገኝ ደግሞ አንቺ ጋር ሆኖ ተገኘ። ሩታ የራስ ቤተሰብ ጋር ሆኖ ተገኘ። እሺ ምን ማድረግ አለብን? ኦኬ እሺ ይሄ በደፈናው እንደዚህ መፍረድ አልነበረብን። ሳናስበው ይሄን ማለታችን አም ሶሪ። ግን ምንድነው? እሺ ሌላ ምንድነው? እኮ ይልሽ ከዚህ በኋላ ማለት ነው ለምታደርጋቸው ነገሮች ኃላፊነት እንድትወስድ አስተምሪያት። ተረዳሽኝ አይደለ? እኔ በጣም ኃላፊነት ወስድ ሰው ነኝ። በነገሮች ላይ በጣም በነገሮች ላይ በጣም ኃላፊነት ስለወሰድኩኝና ነገሮችን እርግጠኛ ለመሆን ያደረኩት ነገር ስለሆነ ምንም የሚያሰጋኝ ነገር የለም። ኃላፊነት የምትወስድ አንድ ነገር ልንገርህ፣ ይኸውልህ የምር እናንተ ግን የምር ታስተውላላችሁ። እስኪ የሆነ ነገር ሲፈጠር መጀመሪያ በዙሪያሽ ያሉትን ነገሮች ለምን ለማየት አትሞክሪም? ሁሌ ዘለሽ አብርሃም ላይ ዘለሽ ቡዜ ላይ ከምትሄጂ ነገሮችን በአንቺ ዙሪያ ምን እነሱ ነው ዳኒ ልትረዳኝ ስላልሞከርክ ነው። አንተ አልገባኝም። በደፈናው አሁን እሷ እየዞረች አንተ ጋር ትመጣችልህ። ኬዝ የላትም ከአንተ ጋር ዞራ የሚያገናኛት ከአብርሃም ግን 1 ሚሊዮን ኬዝ አላት። በየነገሮች ላይ ሁለቱን ታገኛቸዋለህ። ሊፋቀሩ ይችላሉ፣ ሊጣሉ ይችላሉ፣ ሊደባደቡ ይችላሉ፣ ታሪክ ሊፈጥሩ ይችላሉ። ዞረው ያስተሳሰራቸው አንድ ነገር አላቸው። ታትሲት ካንተ ጋር ግን ኤቭሪ ሲንግል ዴይ እየመጣች እኔ አግኝ ያላልኳት ቆይ አንዴ ዙሪያ ያሉት ሰዎች ያልከኝ አይደለ? ዙሪያ ካሉ ሰዎች እንግዲያው አንተም ጓደኛዬ ነህ። ዳንኤል ይሄንን ልጅን ወስዶታል ብዬ አንተ ጋር ልመጣ አልችልም። ገባ? መንገዱ ወደ ታውቂዋለሽ። መጀመሪያ ታውቁታላችሁ። መጀመሪያ ልጁ የት እንዳለ መጀመሪያም ታውቂው ነበር። ለምን ዳኒ ጋር ታያለሽ እንዴ? አንተ ጤነኛ አይደለም። ተረጋጋሽ። አልገባኝም። ተረጋግተህ ማውራት አይቻልም? ለምን ነው ቁጣ የሚልህ? ለምን በነገር ትቀበለናለህ? ለምን እስቲ በንጹህ አይምሮ ሩታ ይሄ ነገር ለምንድን ነው ሀፕን ያደረገው ብለህ በሰላም እንኳን ለማውራት ለምን አልፈቀድክም? ምንድነው በዚህ ያህል በጣም እንደዚህ ሆት አድርጎ እንትን የሚያደርግ? ለምን መሰለሽ ሆት ይሆንኩት? በጣም ጥሩ ጥያቄ ነው ጠየቅሽኝ። ገባሽ አይደል? ይሁን ነገሮች በተፈጠሩ ቁጥር ማለት ነው ጣቶቻችን ለምን ሁሌ ወደ ሰው ምን ተሰነዘረው? ገባሽ አይደል? ሁሌ ወደ ነገር ኮሽ ኖናል አልተሰነዘርኩም። እስኪ መጥቼ ሩታ ልጁ በጠፋ ጊዜ አንቺ ጋር ነው ብዬሻለሁ አላልኩም? አሁን እውነታው ሲወጣ ነው የተናገርኩት። አሁን እንኳን እየሰነዘርኩ አሁንማ እርግጠኛ ስለሆንኩ ነው። መጀመሪያ ግን መጥቼ ሩታ ልጁ አልጠፋም አላልኩሽም? ያኔ ያልመጣሁ ለምን እንደሆነ ታውቃለህ? ነገሮችን አሁን ላይ በቃ ነገሮች ሲፈታ እሷን ለመቆስ ያመቸኛል። ኖ አይደለም። ኤፍሬም ሲመጣ አብርሃም ጋር ሲመጣ መጀመሪያ ተረጋጋ። ኤፍሬም እኮ መጥቶ ችግር አለ ከሷ ጋር ምንም ችግር የለኝም። ምንም ችግር የለብኝም። ለምሳሌ ሰላም ፍጣሩ ለመሆን ሞክሩ። አልገባኝም። እሱ ብቻ አይደለም በነገሮች ከሩታ ጎን ነኝ እኔ እኮ ምንም ከሩታ ጎንም ሆንኩኝ ይልሽ ከአብርሃም ጎንም እኔ ችግር የለብኝም። ከማን እንደዛ አይደለም ለማንኛውም ከሩታው ጎን ነኝ እኮ። ለዛ ነው ሞክሳት እኮ ለዛ ነው ሞክሳት ያረግሽ ነገር ልክ አይደለም። በዚህ መንገድ አይደለም እንዴ ነው ሞከስ ያለብኝ? ሩታ ያደረግሽ ነገር ነው። ሩታ ያደረግሽ ነገር ልክ አይደለም ማለት ነው። ዳኒ እንደግላ ሰጣ አደባባይ ላይ ያሰጣኝ አላሰጣኝ አይደለም ችግሩ። አትሊስት ፖዚቲቭሊ ለመረዳት ሞክር፣ ሀሳቤን ለማዳመጥ ሞክር። በደፈናው ሶስተኛ ወገን ሆናችሁ አስቡትና አብርሃም አንቺ መጥቶ ወክሶ ልጁ ቡዜ ጋር ቢገኝ ምን ነበር አንቺ ፊልም የምታረጊው? እስኪ ንገሪኝ። ቡዜ ጋር ቢገኝ ኦሬዲ ጥፋተኛ ናት። አብርሃም አያውቅም ብለሽ ታስቢያለሽ? አብርሃም ይሄን ነገር አያውቅም ብለሽ ልታምን ይችላልሽ? በቃ ስለዚህ ምን እንደዛ ነው። አንቺም ታውቂያለሽ። ያንቺ አክስት ጋር ስለነበረ ልጁ አንቺ ታውቂ ነበር። አንድ ነገር ልንገርህ። እሺ ትሰማናለህ? ከእሷ ጋር ያለው ነገር መፍታት ትችላላችሁ። ከእሷ ጋር ያለው እኮ እንደፈለከስ ችግር የለውም። ማን ነገር ነው እውነታውን ነው እየነገርን ያለው። ነገሮችን በመልካም ብታስብና ነገሮችን ፖዚቲቭሊ ለመረዳት ለምንድነው ነገ ነገር ሲፈጠር ፖዚቲቭሊ መረዳት ብትችል ኖሮ ትናንትና ቡዜ እንደዛ አይነት ነገር ፈጥራ ሄዳ ከዚህ በፊትም የወንጀል ሪከርድ በልጄ ዙሪያ ኖሮባቸው ማንንም ልጠረጠር እንደማልችል አይደለም እኔ ህግም እነሱ እንደሚጠረጥር ግልጽ ነው።
ይሄን መረዳት ከቻልክ ተረዳ። ከዚህ በላይ ካንተ ጋር መከራከር አልፈልግም። ጨርሻለሁ። ሜሪ እንሂድ በእናትሽ። ትችላላችሁ ምን ነገር አንተ በሌላ መንገድ የሆነ ነገር ነገር ሲፈጠር ገባችሁ አይደለ? ማንም ሰው እናንተ ጋር ምን አይኖረው። ተረዳሽ? ማንም ሰው ሊያምናችሁ አይችልም። ይሄን እንድታውቂው እኔም እንድታውቂ የፈለኩት ማንም ሰው አያምንሽም ከዚህ በኋላ እንደዚህ አይባልም። እንዳለ ማንም አያምናችሁም። ሜሪ የሆነ ነገር ሲፈጠር መተሽ ሽፋን አትሁኝ። ከጨረሳችሁ ሜሪ ትችላላችሁ። ሜሪ ትችላለሽ። ዛሬ መጣ አንቺ ዛሬ ነው የመጣሽው።